ባለቤቴ ጋር ስሰግድ እሱ ከቀኝ ጎን ሆኜ ይለኛል፣ እኔ ደግሞ ከግራ ጎን ነው መቆም ያለብኝ እላለሁኝ። በዚህ ምክንያት ሳንስማማ ስለቀረን ለየብቻ እየሰገድን ነው የምትለው። ባልና ሚስት አብረው የሚሰግዱ ከሆነ ለምሳሌ ያክል ግዴታ ሶላቶችን ቤት የሚሰግዱበት አጋጣሚ ካለ በጀማ መስገዳቸው በጣም ተገቢ ነው። ያኔ በጀማ በሚሰግዱበት ጊዜ እሱ እንዳለው ከቀኝ በኩልም አይደል መሆን ያለበት፣ እሷ እንዳለችው ከግራ በኩልም አይደል መሆን ያለባት፣ ይልቁንም መሆን ያለባት ከኋላ ነው፣ ብቻዋንም ብትሆን ማለት ነው። መረጃው ኢማሙ ቡኻሪ በዘገቡት ሐዲስ አነስ ረዲየላሁ ዐንሃ ሶላ ቢና ረሱሉላሂ ሰለላሁ ዐለይሂ ወሰለም ረካዓተይን፣ ከዕለታት አንድ ቀን ነቢዩ ዐለይሂ ሰላቱ ወሰላም እኛ ጋር መጡና 2 ረካዓ ሶላት አሰገዱን። ፈሶፈፍቱ አና ወልየቲሙ ወረአሁ፣ እኔና አንድ የቲም ህፃን ልጅ ከነቢዩ ኋላ ሆን አለ። 2 ስለሆኑ ከነቢዩ ኋላ ሆኑ። ወልዓጁዙ ሚን ወራኢና፣ አንዲት አሮጊት ሴት ደግሞ ትልቅ ሴት እሷ ደግሞ ከኛ በኋላ ሆነች አለ። ስለዚህ ህፃናት ስለሆኑ እንኳ ከህፃናቶቹ ጎን እንዲትሆን አልተፈቀደላትም። ይልቁንም የት ጋ ነው የሆነችው? ከህፃናቶቹ ከአነስና ከሌላኛው ከየቲሙ ልጅ በኋላ ነው የሆነችው። ስለዚህ ሴቶች በጀማ ከሰገዱ ከወንዶች ጋር ከሆኑ ከጎን ከባላቸው ጎን ወይም ከወንድማቸው ጎን ሳይሆን መቆም ያለባቸው ከኋላ በኩል ነው መቆም ያለባቸው ማለት ነው።